ተናስተን ተመልካቾቻችን ለዜና ኢትዮጵያ ወደ ዘጋጀንላችሁ ስፖርታዊ ዘገባዎቻችን ተሻገርን። ሲንቄ ባንክ የስፖርት ዘገባ የክብር አጋራችን ነው። ከልብ እናመሰግናለን። ባለፉት 6 ወራት በ6 ከተሞች ሲካሄድ የቆየው የልወቅሽ ኢትዮጵያ ክላሲክ ታላቁ ሩጫ ማጠቃለያ ውድድር ትላንት ማለዳ በታሪካዊቷ ሀረር ከተማ በታላቅ ድምቀትም ተጠናቋል። የስፖርት ቱሪዝምን ለማሳደግና አብሮነትን ለማጠናከር ያለመው ይህ መርሃ ግብር ከሩጫው ባሻገር የጀጎል ግንብ ጉብኝትና ልዩ ልዩ ባህላዊ ትርኢቶችን ያካተተ መሆኑም ተነግሯል። ቴዎድሮስ ታፈሰ ከሀረር ተጨማሪ ዘገባ አድርሶናል። በ6 ከተሞች ሲካሄድ የቆየው የ2018 ልወቅሽ ኢትዮጵያ ክላሲክ ታላቁ ሩጫ ውድድር ማጠቃለያ በታሪካዊቷ የሀረር ከተማ በታላቅ ድምቀት ተካሂዷል። ከስፖርታዊ ውድድሩ ባሻገር የሀረርን ባህላዊ እሴቶች ያስተዋወቀው መርሃ ግብሩ መነሻና መድረሻውን ታሪካዊው የሀረር በር በማድረግ ተካሂዷል። ከአዲስ አበባ የመጡ 110 ፕሮፌሽናል አትሌቶች በ10 ኪሎ ሜትር ብርቱ ፉክክር ሲያደርጉ የሀረር ከተማ ነዋሪዎችና ታዳጊዎች ደግሞ በ5 ኪሎ ሜትር የደስታና የፈገግታ ሩጫ አከናውነዋል። የቱሪዝም ሚኒስቴርና ኢትዮ ቴሌኮም ከታላቁ ሩጫ በኢትዮጵያ ጋር በመተባበር ያዘጋጀው ይህ ታላቅ መርሃ ግብር ከሩጫው ባሻገር የሀረርን ልዩ ባህላዊ እሴቶችና ታሪካዊ ቅርሶች በስፖርት ቱሪዝም በኩል ለዓለም አቀፉ ማህበረሰብ ለማስተዋወቅ ትልቅ አጋጣሚን ፈጥሯል። ፍቅርን፣ አብሮነትን፣ አንድነትን፣ መቻቻልን፣ ሰላምን ያጸናል። ከዛም ባለፈ ቱሪዝምን ያጠናክራል፣ ያነቃቃል። አጠቃላይ ለማህበራዊና ለኢኮኖሚ እድገት በጣም ጠቃሚ ነው። የኢትዮጵያ ታላቁ ሩጫ ደግሞ እንደሚታወቀው በሺዎች የሚቆጠሩ ሰዎች በ10 ሺዎች የሚቆጠሩ ሰዎች ከተለያዩ ሀገራችን ማዕዘናት የሚሳተፉበት ስለሆነ ኢትዮጵያዊነትን የበለጠ የሚያጠናክር በእኛ መካከል ያለውን ትስስር የበለጠ እንዲዳብር የሚያደርግ የመተሳሰብ የመተማመንን ባህል የበለጠ የሚያጎላ ስለሆነ ለክልላችንም ለሀገራችንም በጣም ጠቃሚ የሆነ ስራ ስለሆነ በጣም አስፈላጊ ነው ብዬ ነው ማምነው ማለት ነው። ባለፉት 6 ወራት በደብረ ብርሃን፣ በሐዋሳ፣ በጅማ፣ በቦቆጂና በአርባ ምንጭ ከተሞች ሲካሄድ የቆየው የ6 ከተሞች የሩጫ ውድድሩ ዓላማውን ያሳካ ሆኖ ነው ማጠቃለያውን በሀረር ከተማ ያደረገው። ይሄ ስፖርት የኔሽን ቢልዲንግ ስራ ነው ብለናል። ህዝቦችን የሚያቀራርብ ህብረ ብሔራዊ አንድነትን የሚያጠናክር ወንድማማችነትን፣ ፍቅርን በህዝቦች መካከል በቀላሉ ማምጣት የሚችል ዘርፍ ነው ማለት ነው። ስለዚህ ከዚህ ቀደም የነበረው እይታ ስፖርትን ከተራ መዝናኛ ጋር ብቻ የማገናኘት ከሜዳ ውስጥ ውድድር ብቻ ጋር የማገናኘት እይታዎች አሁን በስፋት እየተቀየረ ነው ያለው ማለት ነው። ይህንን ደግሞ ተመሳሳይ አይነት ኢቨንቶች በሁሉም ከተሞች ሄዶ ይህንን ሲያስተዋውቁ በኢትዮጵያ ሌላ ጫፍ ላይ ያለው በቀላሉ ሀረሪን የሚያውቅበት፣ ጅማን የሚያውቅበት በተመሳሳይ 6ቱ ከተሞች ላይ የተደረገበትን ነገሮችን በቀላሉ ለሁሉም ማህበረሰብ ማስተዋወቅ የሚችል ስፖርት በዚህ ደረጃ ነው አቅም ያለው ማለት ነው። ስለዚህ ልወቅሽ ኢትዮጵያ ክላሲክ እነዚህ እምቅ ሀብቶችን አውጥቷል ማለት ነው። ብርቱ ፉክክር በተደረገበት በዚህ 10 ኪሎ ሜትር የፕሮፌሽናል አትሌቶች ውድድር በወንዶች ሴና ገመቹ አንደኛ፣ ምህረት አወቀና ኢብራሂም መሐመድ ደግሞ ሁለተኛና ሶስተኛ በመውጣት የሜዳሊያ አሸናፊ ሆነዋል። በሴቶች መካከል በተደረገው ውድድርም ራይል ቢበል፣ አምራን ሸምሱና አዚዛ ሙክታር ከ1 እስከ 3 ያለውን ደረጃ በመያዝ አጠናቀዋል። ውድድሩ አካባቢያዊ ባህልን፣ ፍቅርንና ስፖርትን በአንድነት ያስተሳሰረ ነው። ሀረር የፍቅር ከተማ ነች። በጣም ደስ የምትል የህዝቡ አቀባበል ኔጃ በጣም ደስ ይላል። ፈታኝ ቢሆንም ዳገት ይበዛዋል። ከ1 እስከ 3 ዳገት ነው። የመጨረሻውን በጣም ሂውጅ ዳገት ነች እና በጣም ደስ የሚል ነው። ኔጃ የሀረር ህዝብ በጣም መልካም ሰው ነው። በቃ በየመንገዱ ጥሩ መስተንግዶ ሲያደርጉልን ነበር። በጣም አሪፍ ጊዜ ነው ያሳለፍነው። መርሃ ግብሩ በቀጣይ ተጠናክሮ እንደሚቀጥልም ተጠቁሟል። የኢትዮጵያ ፕሪሚየር ሊግ ተጫዋቾች ከውድድር ዘመን ማጠቃለያ በኋላ ያላቸው ህይወት፣ የባለሙያዎች ሳይንሳዊ እይታና የክለቦች ወደፊት አቅጣጫ ምን አይነት መልክ አለው? ተጫዋቾች በቀጣይ ውድድር ዘመን በብቃት ተመልሰው ወደ ውድድር ለመግባት ምንስ ማድረግ አለባቸው? የሀገር ውስጥ ክለቦች ራሳቸውን ለማደራጀት ዓለም አቀፍ ተሞክሮችንስ እንዴት ይጠቀማሉ? በዚህ ጉዳይ ላይ ባልደረባችን አዲስ የሸዋስ ተጨማሪ ዘገባ አለው። የኢትዮጵያ ፕሪሚየር ሊግ የውድድር ዘመን ተጠናቆ ስታዲየሞች በጸጥታ ደጋፊዎችም በራሳቸው ጉዳይ በሚያሳልፉበት በዚህ ወቅት ለተጫዋቾችና ለክለቦች አዲስና ወሳኝ ምዕራፍ ይጀምራል። ይህ ወቅት ከውድድር ውጭ ያለ እረፍት ተብሎ የሚታወቅ ሲሆን ተጫዋቾች ከባድ የስነ ልቦናና የአካል ጫናዎችን የሚያስወግዱበት፣ ክለቦች ደግሞ ቀጣዩን ዓመት የስኬት መንገድ የሚቀርጹበት ወሳኝ የታክቲክ ጊዜ ነው። ነገር ግን በሀገራችን ተጫዋቾች ይህንን ጊዜ እንዴት ያሳልፉታል?
ይገፉታል? በሳይንሳዊ መልኩስ እንዴት ያሳኩታል? በኢትዮጵያ ከውድድር ውጭ ባለው ወቅት በርካታ ተጫዋቾች ከጨዋታ መልስ ሙሉ በሙሉ ከአካላዊ እንቅስቃሴ በመራቅ ባልተመጣጠነ ምግብና ለሰውነት ክብደት መጨመር እንዲሁም አላስፈላጊ በሆኑ ድርጊቶች ጊዜያቸውን ሲያሳልፉ ይስተዋላል። ይህ አካሄድ ተጫዋቾች ወደ አዲሱ የውድድር ዘመን ሲመለሱ ላላስፈላጊ ጉዳቶች እንዲጋለጡ፣ ክብደት እንዲጨምሩና የአካል ብቃታቸው በከፍተኛ ሁኔታ እንዲወርድ ያደርጋል። በዘመናዊ ስፖርት ሳይንስ እይታ ተጫዋቾች ከውድድር በኋላ ንቁ እረፍት የሚባል መንገድን መከተል አለባቸው። ከሊጉ ማጠናቀቂያ በኋላ ባሉት የመጀመሪያዎቹ 2 እና 3 ሳምንታት ተጫዋቾች ከእግር ኳስ ጨዋታ ሙሉ በሙሉ በመራቅ አእምሯቸውንና አካላቸውን ማሳረፍ አለባቸው። አካላዊና ስነ ልቦናዊ እረፍት ማድረግ እንዳለባቸውም ይመከራል። ከረፍት በኋላ ተጫዋቾች ሙሉ በሙሉ ከመቀመጥ ይልቅ እንደ ዋና፣ ብስክሌት መጋለብና ቀላል የጥንካሬ ልምምዶችን መስራት ይጠበቅባቸዋል። የአመጋገብና የእንቅልፍ ስርዓታቸውን ማስተካከል፣ ከፍተኛ የካሎሪ ይዘት ያላቸውን ምግቦች በመቀነስ የጡንቻ ጥገናን የሚያፋጥኑ ፕሮቲኖችንና የሰውነት ፈሳሽን የሚያመጣጥኑ ስርዓቶችን መከተል ወሳኝነት አለው። የዓለም አቀፍ ተሞክሮዎችን ስንመለከት እንደ ማንቸስተር ሲቲና ሪያል ማድሪድ ያሉ ክለቦች ተጫዋቾቻቸው በረፍት ወቅት የሚከተሉትን የግል የአካል ብቃት መጠበቂያ ዲጂታል ፕሮግራሞች ይሰጧቸዋል። ይህም ተጫዋቾች ወደ ቅድመ ውድድር ዝግጅት ሲመለሱ አካላቸውን ሙሉ በሙሉ ዝግጁ ሆኖ እንዲገኝም ያደርጋል። በሌላ በኩል በአሁኑ ወቅት የኢትዮጵያ ፕሪሚየር ሊግ ክለቦች ከፍተኛ የገንዘብ ወጪ በሚጠይቀው የተጫዋቾች ዝውውር ላይ ተጠምደዋል። ነገር ግን ክለቦች ዘላቂና ውጤታማ ለመሆን አደረጃጀታቸውን ማስተካከል ይኖርባቸዋል። ከዚህ የአደረጃጀት ለውጥ መካከል ዋነኛው የአካዳሚና የታዳጊ ቡድኖች ትኩረት ነው። አብዛኞቹ ክለቦች በየዓመቱ ዝውውር ላይ በሚሊዮን የሚቆጠሩ ብሮችን ከማፍሰስ ይልቅ የውስጥ ታዳጊ ቡድኖቻቸውን በሳይንሳዊ መንገድ ማደራጀት አለባቸው። ታዳጊዎችን ወደ ዋናው ቡድን ማሳደግ የክለቦችን ወጪ በከፍተኛ ሁኔታ ይቀንሳል። ከታችኛው ቡድን የመጡ ተጫዋቾች ለክለቡ ያላቸው ታማኝነት ከፍተኛ ከመሆኑም በላይ ክለቡ የዝውውር ወጪን በመቀነስ የፋይናንስ መረጋጋት እንዲኖረው ያደርጋል። በተጨማሪም ክለቦች በሳይንስና ቴክኖሎጂ የታገዙ የስፖርት የፊዚዮቴራፒ ባለሙያዎችና የአመጋገብ አማካሪዎችን አሟልተው ማደራጀት ይጠበቅባቸዋል። እዚህ ላይ የዓለም አቀፍ ተሞክሮ እንደሚያሳየው እንደ አያክስና ቤኔፊካ ያሉ የአውሮፓ ክለቦች ዋና የገቢ ምንጫቸውና የስኬታቸው ሚስጥር በጠንካራ ሁኔታ ያደራጁት የታዳጊዎች አካዳሚ ነው። ታዳጊዎችን በማብቃት ወደ ዋናው ቡድን በማሳደግ የቡድኑን ወጪ ከመቀነሳቸውም በላይ ተጫዋቾችን በመሸጥም ከፍተኛ ገቢ ያገኛሉ። የኢትዮጵያ ፕሪሚየር ሊግ ላይ የሚገኘው የእግር ኳስ እድገት ዘላቂ እንዲሆን ከተፈለገ ተጫዋቾች ከውድድር መልስ ያለውን ጊዜ በሳይንሳዊ መንገድ ራሳቸውን በመጠበቅ ማሳለፍ ይኖርባቸዋል። በ2018 የኢትዮጵያ ክለቦች ሻምፒዮና ምድብ ጨዋታዎች እየተከናወኑ ይገኛሉ። ዛሬ ረፋድ በተጠናቀቁ ጨዋታዎችም ረማዴ አርባይት ከጊምቦ ደደቢ 1-1 በሆነ ውጤት መርሃ ግብራቸውን አጠናቀዋል። ሽራሮ ከተማ ደግሞ ሸዋሮቢት ከተማን 4-2 በሆነ ውጤት አሸንፈዋል። ሲርጢ ከተማን በተመሳሳይ አርባ ምንጭ ዙሪያን 5-1 በሆነ ውጤትም አሸንፏል። ወሊሶ ከተማ ከኬሌ ከነማን 2-0 በሆነ ውጤት ሲያሸንፍ፣ በአሁኑ ሰዓት ደግሞ ከምድቡ የተለያዩ መርሃ ግብሮች እየተከናወኑበትም ይገኛል። ከውጭ የ23ኛው ዓለም ዋንጫ ትላንትና ፍጻሜውን ሲያደርግ ስፔን በታሪኳ ለሁለተኛ ጊዜ ሻምፒዮን ሆናለች። በፍጻሜ መርሃ ግብር ከአርጀንቲና ጋር የተጫወተችው ስፔን 1-0 በሆነ ውጤት አሸንፋለች። 106ኛው ደቂቃ ላይ ፌራን ቶሬስ ብቸኛዋን የአሸናፊነት ኳስም ለስፔን ብሔራዊ ቡድን ማስቆጠር ችሏል። በውድድር ዓመቱ 8ኛ የዓለም ዋንጫ ግቡን ያስቆጠረው ሊዮኔል አንድሬስ ሜሲ በትላንትናው ጨዋታ በአርጀንቲና ብሔራዊ ቡድን በኩል ኢላማውን የጠበቀ አንድ ሙከራ እንኳን ያላደረገበት ጨዋታ ነው ተመዝግቧል። ስፔን ከ2010 የደቡብ አፍሪካው ዓለም ዋንጫ በኋላም ሁለተኛ የዓለም ዋንጫ ድሏን በአሜሪካ ምድር አሳክታለች። ከዚሁ ጋር በተያያዘ ሶስቱ ስፔናውያን ተጫዋቾች የዓለም ዋንጫው ኮከብ ተጫዋች ተብሎ ተመርጧል። ትላንት ፍጻሜውን ባገኘው የዓለም ዋንጫ ውድድር ምርጥ ተጫዋች ዘርፍን ደግሞ ወጣት ተጫዋች ዘርፍን ፓው ኩባርሲ በአሸናፊነትም አጠናቋል። የውድድሩ ኮከብ ግብ ጠባቂ ደግሞ አንድ ግብ በውድድሩ የተቆጠረበት ስፔናዊው ኡናይ ሲሞን በቀዳሚነትም አጠናቋል።
የውድድሩ ምርጥ ተጫዋችነትን ሽልማት ደግሞ የመሃል ሜዳው ተጫዋች ሮድሪ ነው በአሸናፊነት ማጠናቀቅ የቻለው። በዚህም ሶስቱም ተጫዋቾች የግል ሽልማታቸውን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅም ተረክበዋል። በውድድሩ 10 ግቦችን ያስቆጠረው ኪሊያን ሚባፔ ደግሞ የዓለም ዋንጫው ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። ግሪካዊ የሜዳ ቴኒስ ተጫዋች ስቴፋኖስ ቴሲፓስ የስዊስ ኦፕን ውድድርን በአሸናፊነት አጠናቀቀ። የቀድሞ የዓለም ቁጥር 3ና የ2 ጊዜ የግራንድ ስላም የፍጻሜ ተፋላሚው ግሪካዊ ቴሲፓስ ቤልጂየማዊውን ራፋኤል ኮኒንን ነው 6-4፣ 6-7፣ 7-3 እና 6-3 በድምሩ 3-1 በሆነ ውጤት አሸንፎ የስዊስ ኦፕን የሜዳ ቴኒስ ውድድር አሸናፊ መሆን የቻሉ። የሜዳ ቴኒስ ተጫዋቹ ከ16 ወራት በፊት የዱባይ ኦፕን የሜዳ ቴኒስ ውድድርን በአሸናፊነት ያጠናቀቀ ሲሆን የትላንትናው ሁለተኛ ድሉ ሆኖም ተመዝግቧል። በመጨረሻም ቤልጂየማዊ ብስክሌተኛ ሬምኮ ኤቫንፖሊ የ15ኛው ዙር የቱር ደ ፍራንስ ውድድር አሸነፈ። ትላንት 183.9 ኪሎ ሜትር ወይም 114.3 ማይል የሚሸፍነው የ15ኛው የቱር ደ ፍራንስ ውድድር ሲደረግ ሬምኮ ቀዳሚ ሆኖ ማጠናቋል። ቤልጂየማዊ የኦሎምፒክ ሻምፒዮን ይህን በተራራ የተሞላውን ርቀት በቀዳሚነት ለማጠናቀቅም 4 ሰዓት ከ23 ደቂቃ ከ9 ሰከንድን ፈጅቶበታል። የአጠቃላይ ውድድር ዓመቱን እየመራ የሚገኘው ታዲጅ ፖጋካርም በተመሳሳይ ሰዓት ሁለተኛ ደረጃን ይዞ አጠናቋል። በውድድሩ ተጠባቂ የነበረው ዮናስ ቬንጌጋርድ ርቀቱን ለማጠናቀቅ 20 ኪሎ ሜትሮች ሲቀሩት አደጋ አጋጥሞታል። የብስክሌተኛው በአሁኑ ሰዓትም በመልካም ጤንነት ላይ እንደሚገኝም ተገልጿል። ስሎቫኒያዊው ብስክሌተኛ ታዲጅ ፖጋካር እስካሁን 55 ሰዓት ከ46 ደቂቃ ከ31 ሰከንድ ብስክሌት በመጋለብም የአጠቃላይ ውድድሩ ድምር ውጤትም መሪ ሆኖ ተቀምጧል። ክቡራን ተመልካቾቻችን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ቀን ይሁንላችሁ።